ሰዎች ምን ይሉኛል፣ ሰዎች ይንቁኛል፣ ሰዎች ይተውኛል፣ አውቀንም ሆነ ሳናውቀው ነው። አንዳንዴ ውስጣችን የሚያውቀው ነገር አለ። አሁን ለምሳሌ ሰዎች ምን ይሉኛል ስንል አሁን ብዙ ጊዜ እንረዳዋለን፣ በቃ እያወቅነው እናስበዋለን። ነገር ግን የመተውን ሰዎች ሊተውኝ ይችላሉ፣ ሰዎች ዝቅ አድርገው ሊንቁኝ ይችላሉ የሚለው አስተሳሰብ እያወቅነውም ልናስበው እንችላለን፣ ሳናውቅም ውስጣችን አእምሮአችን ሊያስበው ይችላል። ስለዚህ እነዚህ 3 ነጥቦች ሰዎች ምን ይሉኛል፣ ሰዎች ሊንቁኝ ይችላሉ፣ ይንቁኛል፣ እንዲሁም ደግሞ ሰዎች ይተውኛል፣ እየተውኝ ነው፣ እኔ ወደ ጎን ተወት አድርገኛል። አንዳንዴ ሲወራ ነው ተወት አድርገኛል ምናምን እንደዚህ አይነት ነገር ይባባላሉ፣ እንደ ቀላል ይመስላሉ። ነገር ግን በውስጣችን እና በስነ ልቦናችን ላይ ያለው ጠቀሜታና ጉዳት እጅግ በጣም ከፍተኛ ነው። ጠቀሜታና ጉዳት ያልኩበት ምክንያት ጠቀሜታ የምንለው ይሄን ምንም ነገር ሰው ይንቀኛል አይንቀኝም፣ ሰው ይተወኛል አይተወኝም፣ ሰው ይሄን ይለኛል አይለኝም እያል ነገሮችን ወደ ጎን የምንተው አይነት ሰዎች ከሆን ሞር ተጠቃሚ እንሆናለን። እንደዛ ማሰቡ ይጠቅማሉ? ያው ይጠቅማል። ጤናማ በሆነ መንገድ ይጠቅመናል። ሁሉም ነገር ጤናማ ከሆነ ይጠቅማል። ጤናማ ካልሆነ የምንመገበው ምግብ፣ የምንጠጣው ውሃ፣ የምንበላው ማሩ፣ ምኑ አትክልቱ፣ ኤቭሪቲንግ ሁሉም ነገር ጠቃሚ ከሆነ ሚዛናዊ ከሆነ እጅግ በጣም ጠቃሚ ነው። ችግሩ ሚዛኑ ከጠፋ ነው። ወይም ደግሞ ሚዛኑን ካልጠበቀ፣ ሚዛናዊ ካልሆነ፣ ጤናማ ካልሆነ፣ መጠነኛ ካልሆነ ላይ አልሆነው ላይ ነው እያወራን ያለ ነው። ለምሳሌ የሆነ ነገር አንድ ሰው ምን ይሉኛል ወይ ይሄንማ አላደርግም ሰዎች ምን ይሉኛል ቢል ጤናማ ነው። ለምን? እሱን ሊያስገምተው የሚችል ነገር እንደ ሰው ካንተ አይጠበቅም ሊባል ስለሚችል እሱን ማሰቡ ሰዎች የማይጠብቁትን ነገር በአንድ ባህል፣ በአንድ እምነት፣ በአንድ አካባቢ የማይጠበቅ ነገር እንዳያደርግ ይጠብቀዋል። ከልክ ሲያልፍ ግን ይችን ብለብሳት ሰዎች ምን ይሉኛል፣ ይችን ባደርጋት የሚበላት ምግብ ለምሳሌ ሰው ፊት ሲመገብ ራሱ አጎራረሴ ምን ይሉታል እያለ ሊያስብ ይችላል። በሰው ፊት ሲራመድ አረማመዴን አይተው ምን ሊሉኝ ይችላሉ፣ ምን ይሉኝ ይሆን ልዩነቱን ምን ለማለት እንደፈለኩ ትረዱኛላችሁ ብዬ አስባለሁ። አሁን ጤናማ የሆኑ ሰዎች ምን ይሉኛል ብለን እናስብ እንችላለን። አንዳንድ ጊዜ ደግሞ ከኛ የማይጠበቅ ነገር አድርገን ወይ በቃ ይሄንማ እርግጠኛ ነኝ አሁን ይንቁኛል ሊያስብሉ የሚችሉ ነገር ልናደርግ እንችላለን። ምክንያቱም ከማይጠበቅ ቦታ አንድ ሰው ለምሳሌ በጣም ትልቅ ቦታ እየሰጣችሁት ግን ትንሽ ቦታ ስታገኙት ልትነቁት ትችላላችሁ። ማለት በፊት የሰጣችሁትን ቦታ ላሰጡት ትችላላችሁ። ያንን የምትሰጡትን ቦታ ያጣል ማለት ነው። ባይ ዲፎልት ለዛ ሰው ንቀቱ ነው፣ መናቁ ነው፣ መተውም ጭምር ነው። ከዛ ደግሞ ለምሳሌ አንድ ሰው ደግሞ ለሆነ ነገር እየመረጣችሁት ነው፣ ኦር ደግሞ ትልቅ ነገር እያሰባችሁት ነው ዘን የሆነ ባሳየው ባህሪ በሚያሳየው ባህሪ ባስተሳሰቡ እነዛ ነገር ተመልክታችሁ ላሰባችሁት ትልቅ ነገር ተዋችሁት። ለምሳሌ ለፍቅረኝነት ሊሆን ይችላል፣ ለስልጣን ሊሆን ይችላል፣ ለምናምን ሊሆን ይችላል፣ ለውክልና ለምን ሊሆን ይችላል ዘን ተዋችሁት። ይሄ ተተወ ማለት ነው። ስለዚህ ያ ሰው መተውን የሚፈራው እንደዚህ አይነቶች ሊሆን ይችላል። ከዚህ የባሱ ብዙ ነገሮች አሉ። እንደ ሰው በማህበር መታቀፍ፣ በቡድን አንድ መሆን ምናምን እሱ ራሱ ከዛ መተውም ሊኖር ይችላል። ስለዚህ መተው የሚለው ነገር ኮንሰፕቱ ግልጽ እንዲሆንላችሁ ስለፈለኩ ነው። ስለዚህ ጤናማ ሲሆን እነዚህ ነገሮች በምንኖርበት ህይወት፣ በማህበረሰብ፣ በቤተሰብ ህይወት ስንኖር ጀስት ከሰው ጋር ማድረግ ከኛ የሚጠበቀውን ነገር እያደረግ ከኛ የማይጠበቀውን ነገር እንዲያናደርግ ይጠቅመናል። ነገር ግን ችግሩ ምንድነው? አንድ ሰው ለምሳሌ እንበልና በጣም እንደው ብዙ ጊዜ ይሄን ምሳሌ ሴት ላይ ባነሳው እንተናል ብዙ ጊዜ እነሱ ጋር ስለሚታይ ይሄ በጣም አጭር ብትሆንና በጣም አስቀያሚ ብትሆን አንዳንድ ጊዜ ባርች የሚባል ስም ይወጣላታል። ዘን ከዛ በኋላ ልክ ከጊዜ ሂደት እንደ አይደንቲቲ ሁሉ የበታችነት ስሜቱ እንደ አይደንቲቲ ሊሆን ሁሉ ይችላልና ምንድነው አሁን ይቺ ሴት አሁን የተናቀች አይነት ስሜት ነው የሚሰማት። ሰዎች ሁሉን ባርች አሁን ለአንዳንዴ በቀልድ በጨዋታ በምናምን ሲሆን የምትቀራረባቸው ሰዎች የሚወዷት የምትወዳቸው ምናምን ሲሆን
ዛት ኢዝ ኦኬ በቃ ላይፍ ነው፣ ምንም ችግር የለውም፣ ጆክ ነው፣ ይሄ መዝናኛ ነው። ግን ማንኛውም ሰው ግን ባረች ህፃኑ ጅምር ባረች ምናምን ሲላቸው አንዳንዶቹ አክሰፕት ያደርጉታል ጀስት ጤናማ በሆነ መልኩ። አንዳንድ ሴቶች ደግሞ ሪያክት ሊያደርጉ ይችላሉ። ያን ነገር ሲቃወሙ ልታያቸው ትችላላችሁ ምናምን ነገር። እንደውም አንድ የማስታውሰው ነገር ወንድ ነው ይሄ በጣም ግን ጀስት እንደኛ በእኛ ሀገር የውበት ስኬል ቆንጆ የሚባል አይደለም። ጀስት በጣም ጥቁር ነው በቃ የሆነ አለ አይደለ ብቻ ቆንጆ አይደለም እና የሆነ አስቀያሚ የሚባል ጸባይ ቃሉን መጥራት ቢከብድም ግን ጀስት ለእናንተ ግልጽ ለማድረግ አስቀያሚ የሚባል ጸባይ አለው ብለን ብናስብ አንደኛው የሆነ ሰፈር ላይ ይጣላሉና ሲጣሉ ምን ብሎ ይሰርበዋል? ባሪያ ምናምን ብሎ ይሳደባል ማለት ነው። እና እንደዚህ ብሎ ሲሳደብ ልጁ በጣም ተንሰቅስቆ ነው ያለቀሰው ማለት ነው። እና ቆይቶ የሆነ ሰዓት ላይ ደግሞ ሌላው ሲሰርበው እንደዚሁ አይ እኔን ሳይሆን ፈጣሪን የተሳደብከው ብሎ አለፈ። ይሄን ቃል አደነቅኩለት። ግን ወደ መጀመሪያው ተሳዳቢ ስንሄድ ግን በጣም ነው ያለቀሰው። ለምን? የበታችነት ስሜት ስለተሰማው ማለት ነው። ይሄን ስለተናገረ ይሄ ምንድነው? ከዚያ በኋላ ይሄን ሲናገረው በጣም ተሰማው። ግን ከጊዜ ወደ ጊዜ ልጁ ከማህበራዊ ህይወት እየራቀ መምጣት ምናምን ጀመረ። ከዛ ራሱን በጣም የሆነ ምንድነው ከሰው ጋር አለመግባባት፣ ከሰው ጋር አለመቀራረብ፣ ራሱን ለብቻ ስራም ሲሰራ ለብቻ እንደዛ አይነት ነገሮች ጀመሩ። ዘን የሆነ ሰዓት ምንድነው የጀመረው? የሆነ ለምሳሌ እንደዚህ ብለው ቤተሰብ ሲልከው አረ እንደዚህ ይሉኛል፣ አረ ለኔ አይሰጡኝም፣ ለኔ እንደዚህ አይረጉኝም፣ እንደዚህ ይሉኛል። ያንን በፊት ይነገር የነበረውን ይሄ ምንድነው ሰዎች ለሱ ይናገሩት የነበረውን ነገር ቀጥታ ወደ ራሱ አመጣውና ይሄ እንደዚህ ይሉኛል የሚለውን ነገር ወደ ውስጡ እያስገባው መጣ ማለት ነው። ስለዚህ አሁን ይሄ ከልክ እያለፈ ሲመጣ ይሄን ያክል ጉዳቶች ይኖሩታል። ከሰው ጋር አለመኖርም ሊያደርስ ይችላል። ይሄ መተው ማለት ይሄ ነው እንግዲህ ልጁ አሁን ከማህበራዊ ህይወት እንዲወጣ ቀስ በቀስ ሰው እያስገደደው መጣ ማለት ነው። ጀስት ከተው በቃ እሱ እንደማይጠቅም ጥሩ እንዳልሆነ ምናምን። ከዛ ደግሞ ይሄ ሰዎች ይሉኛል የሚለውን እሱ ደግሞ በውስጡ አስገባ። ይሄ ሰዎች እንደዚህ ይሉኛል፣ ሰዎች እንደዚህ እሱንም ወደ እሱ ጋር መምጣት ጀመረ። ከዛ ምን መናቅ። አሁን ይሄ ልጅ እንግዲህ ሴቶች ለምሳሌ በፍቅር ቢጠይቅ ኦር ለማግባት ቢፈልግ አሁን መናቅ ይመጣል፣ መተው ይመጣል። ስለዚህ ሰዎች ይሄንን እንደ ሰው ይሄንን እያወቅንም ቢሆን ሳናውቅ ውስጣችን ፊል ያደርገዋል፣ ያውቀዋል፣ ይረዳዋል። ጤናማ ሲሆን ቅድም እንደነገርኳችሁ ጠቃሚ ነው። በማህበረሰብ ስታንዳርድ በማህበራዊ ህይወት ውስጥ ክብራችንን፣ ማንነታችንን፣ ስታንዳርዳችንን ሰዎች ጋር እኩል ሆነን እንደ ሰው አብረን እንድንኖር እድል ይሰጥናል። ከልክ ሲያልፍ ግን ልክ እንደ ቅድሙ ልጅ ከሰው መለየት ሊያመጣብን ይችላል። ልክ እንደዚህ ይሄ አሁን ከልክ ያለፈ ያው ጉዳቱ ተጽዕኖ እንዳለ ሆኖ ግን አስተዋይ ስንሆን ልክ እንደዚህ አይነት ነገሮች ሲመጡ ያንን ነገር ሃንድል የምናረግበት የራሳችን የሆነ ጥበብ ሊኖረን ይገባል። ይሄ ጀስት ባዮሎጂካል የምንላቸው ነገሮች አሉ፣ ለመናቅ ለመተው የሚያጋልጡን ለእንደዚህ አይነት ነገር ብቻ የሚያጋልጡን ነገሮች ሊኖሩ ይችላሉ። እንደ ሰው እንደዛ አለማድረግ በዙ አጋጣሚ ለእናንተ መልእክቴ ነው። የሰው ልጅ ምንም አይነት ባህሪ ቢኖረው፣ ምንም አይነት ጸባይ፣ ምንም አይነት መልክ የሆነ ነገር ቢኖረው ሰው በማንነቱ ሰው ነውና አይ ቲንክ እኛ የምንናገረው ቃል ከኛ የሚወጣው ነገር ምን ያክል የሰዎችን አስተሳሰብ የሰዎችን ውስጥ እንደሚጎዳ የሰዎችን ባህሪ ላይ ተጽዕኖ እንደሚያሳድር በመረዳት እሱን ነገር መተው ከኛ ትልቅ የቤት ስራ ይመስለኛል። ግን እሱ እንዳለ ሆኖ ግን በሰዎች እተዋለሁ ብለን በውስጣችን ስናስብ ግን ችግሩ የገዘፈ ይሆናል ነው ችግሩ። ሰዎች ይህን ይሉኛል፣ ሰዎች እንደዚህ ይሉኛል፣ ያሙኛል ምናምን። በተለይ በጣም የሚያስደስተኝ ነገር አንድ በተለይ ስለ ፍቅር ሲዘፈን ጉዲያ እንዲሰሞን ነው ምናምን የሚባል ነገር አለ። በቃ ሰው ያለውን ይበል፣ በቃ እኔ ከወደድኩ በቃ ጉዲያ እንዲሰሞን ነው
ተያይዘን እንጥፋ ምናምን እንደዚህ ብዙ ጊዜ ዘፈኖች እንደዚህ ይወጣሉ። አሁን ልክ እንደዛ ሰዎች ብዙ ነገር ቢሉም የሆነ ነገር ቢሉንም who cares ብለው የሚቋቋሙ ነገሮችን የሚያሳልፉ ሰዎችም አሉ። አንዳንድ ጊዜ ግን እንደ ማህበረሰብ ደካማ ጎን ስናገኝ ሰዎችን በጣም ስለምንናገር እነዛ ሰዎች ያን ነገር በጣም አንደርስታንድ ያደረጉትና ወደ ውስጣቸው ሲያስገቡት ውስጣቸው በጣም እየተጎዳ ነው የሚሄደው ነው። ስለዚህ ሰዎች ይሉኛል የሚለውን ነገር ሰዎች ሳይሉን እንኳን ውስጣችን እያሰበ መጎዳት ይጀምራል። ትልቁ ፈተና የሚሆነው እሱ ብቻ አይደለም። ሰዎች ሳይንቁን እንደተናቅን ይሰማናል። ሰዎች ሳይተውን እንደተተውን ይሰማናል። ያኔ ሰዎች የሆነች ምክንያት ስናገኝ ከንቀት ጋር የማይገናኝ ከመተው ጋር የማይገናኝ ሰዎች እኛ ላይ የሆነ መጥፎ ነገር ማለታቸውን የሚገልጽ ነገር ሳይኖር እንኳን እኛ በጣም ሪያክት ልናደርግ እንችላለን። ጤናማ በሆነ መንገድ ሰዎች እኛን ሲንከባከቡን እንኳን እኛ መጥፎ በሆነ መልኩ ሪያክት ልናደርግ እንችላለን። ለምን? በውስጣችን የተቀመጠ ይህን ይሉኛል የመናቅ እና ይተውኛል የሚል አስተሳሰብ ስለሚኖር ያችን አስተሳሰብ ነች እኛን ክሊክ እያደረገችን ቀጥታ እዛ ስሜታዊነት ውስጥ የምታስገባን ማለት ነው። ስለዚህ ችግሮች ቢኖሩ እንኳ በተለይ አካል ጉዳተኛ ስንሆን ኦር ደግሞ የሆነ እኛ ላይ የሆነ ችግር አለ ኢንሳይኪዩር የምንሆንበት የሆነ ፖይንት ይኖረናል። ያቺ ፖይንትን ስናውቅ ደግሞ ሰዎች ምን ይሉኛል የምትለዋ ነገር ነቁብኝ እንዴ ምናምን ምን ይሉኝ ይሆን ምንላት ነገር አለች። እነሱ እንደዚህ አይነት ነገር ሲከሰት የመጀመሪያው ነገር ከራስ ጋር መግባባት ነው። ሰው ናቀ አልናቀ፣ ሰው ተው አልተው፣ ሰው አለ አላለ አይደለም ትልቁ ነገር። በመጀመሪያ እንደ እምነት፣ እንደ ባህል፣ እንደ ማህበረሰብ፣ እንደ ልምድ፣ እንደ ቤተሰብ ማክበር የሚገባን ነገር አክብረን መሆን የሚገባንን ሆነን በራሳችን መገኘት ይጠበቅብናል። ከዛ ውጭ ግን ይሄ ሰዎች ምን ይሉኝ ይሆን ሰዎች ይንቁኛል የሚሉት እነዚህ መጥፎ አስተሳሰቦች ግን የኛ የራሳችን ኢቭን ከሰው ልናንስ እንችላለን። ሰው ሊንቀን ይችላል ምናምን who cares it is not about በእነሱ መናቅ አለመናቅ እነሱ ሌሎች ሰዎች እኛን ጀጅ ያደረጉ አላደረጉ ሳይሆን ራሳችንን የምንቀይርበት መንገድ ራሳችንን ለመቀየር ራሳችንን ለምንሆን ራሳችንን ለማሳደግ ራሳችንን ለመሆን ጠንክረን በመስራት ላይ የምናደርገው ትልቅ ስራ ነው እኛን መገለጫችን የሚያደርገን። ምናልባት ሰዎች እኮ ዛሬ ላይ እኛን ጀጅ የሚያደርጉ ሰዎች ወይም ደግሞ እኛን የሚገመግሙ ሰዎች እኛን የሚንቁ ሰዎች ነገ ከነገ ወዲያ መልሰው ደግሞ እኮ ሲናቁ እናያቸዋለን። ይሄ ብዙ ጊዜ አሳይቶናል። ሲናቁ የነበሩ ሰዎች መልሰው ሰው ሲንቁ አይተናል። ሲንቁ የነበሩ ሰዎች ሲናቁ አይተናል። ህይወት ሁለት አይነት ገጽ አላት። አንድ ጊዜ መልካም፣ አንድ ጊዜ መጥፎ። ስለዚህ ዛሬ ላይ ጥሩ ሁኔታ ላይ ስላለን ነገ ህይወት ሌላ ዳርክ ጎኗን አታሳየንም ማለት አይደለም። ህይወት ምን እንደምታመጣ አናውቅም። ሁልጊዜ ላይ የምንኖርበት ዓለም ዳይናሚክ ነው፣ በየጊዜው ይቀያየራል። ስለዚህ መልካም ነገርን ብቻ ሳይሆን መጥፎ ይዞ ይመጣል፣ መጥፎ ብቻ ሳይሆን መልካም ነገር ይዞ ይመጣል። ስለዚህ መጀመሪያ ላይ ለሰዎች መልካም ነገር ማድረግ፣ ለሰዎች መጥፎ ነገር አለማድረግ ስንል ሰዎችን አላግባብ አለመገምገም ወይም ጀጅ አለማድረግ፣ ሰዎችን አለመናቅ፣ ሰዎችን በሆነ ነገራቸው ምክንያት አድርገን ወደ መተው ወደ ጎን አውጥቶ ኤክስክሉድ ለማድረግ ጥረት አለማድረግ፣ አካላዊ ጉዳት ምናምን ሊሆን ይችላል፣ የአእምሮ ጉዳት ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። እሱንም መሰረት አድርገን ሰዎችን ወደ ጎን መተው ምን ያክል ጉዳት እንዳለው አንዳንዴ ነግበኔ ነው የሚባል ነገር አለ። አባቶቻችን በጣም ጀግኖችና አስተዋይ ምሁራኖች ናቸው። እኛ ተምረን እንኳን የነሱን ትንሽ የሆነ የነሱን ምሁርነት የምናገኘው አይመስለኝም። ነግመኔ ነው የሚሉት ነገር አለ። ነገ እኔ ላይ ምን እንደሚከሰት አላውቅም። ስለዚህ ዛሬ ላይ ለሰዎች መጥፎ ነገር አላደርግም እንደማለት ነው። ስለዚህ ከዚህ በላይ ምን ታዲያ የምሁር አስተሳሰብ አለ? አሁን ላይ ለምሳሌ እጅግ በጣም ተማሩ የምንላቸው ሰዎች ስንቶች ናቸው ይሄን የሚተገብሩት? ከዛ ይልቅስ እንደውም ሞር በቀል ምናምን ሲያስተምሩ የምናያቸው ሰዎች የሉም። ኤኒዌይ እሱ አንተውና አያችሁ እንደዚህ አይነት ትልልቅ አስተምሮቶች ከአባቶቻችን አሉና አይ ቲንክ ይህንን መተግበር የሚጠበቅብን ይመስለኛል። ሰዎችን በሆነ ነገራቸው መሰረት አድርገን በተለይ ሰዎች ላይ ደካማ ጎን ስታዩ ከሰዎቹ ልቅስ እኛ ነን በጣም መጠንቀቅ መቻል ያለብን። ያንን ደካማ ጎናቸውን መንካት ሳይሆን በደካማ ጎናቸው
ጀጅ ተደረኩ፣ ተገመገምኩ፣ ሰዎች ይሄን አሉኝ የሚል አይነት ስሜት ውስጥ እንዳይገቡ የሆነ ራሳቸውን ሰኪውርድ እንዲሆኑ ልናግዛቸው የምንገባው እኛ ነን። እንደውም የደካማ ጎናቸው ሽፋን መሆን ብንችል እንደዛ ነው መሆን የሚጠበቅብን። ምርጥ ጓደኛ፣ ምርጥ ቤተሰብ ከሆን ያንን ደካማ ጎናቸውን የሚያፍሩበት የሆነ ነገር ካለ ወይም ደግሞ ኢንሰኪውር የሚሆኑበት በራሳቸው የማይተማመኑበት የኔ ጉድለቴ ነው ብለው የሚያስቡት ቦታ ላይ ለነሱ ጥንካሬ ብንሆን እነሱ ደግሞ እና ሌሎቹ ደግሞ እኛ ድክመት ላይ እኛ ኢንሰኪውር ላይ እንደዛ ቢሆኑ ህይወት ምን ትሆናለች? እየሰመረች ትሄዳለች። ስለዚህ እንደዚህ ስናደርግ የበለጠ እንደ ማህበረሰብ፣ እንደ ቤተሰብ፣ እንደ ትልቅ አብሮ እንደሚኖር የሀገር ህዝብ ተጠቃሚ እንሆናለን ብዬ አስባለሁ። አይ ቲንክ እንደዚህ አይነት ነገሮችን ብናደርግ በጣም ይጠቅመናል። ለምን አንዱ ለአንዱ ሲከፋ ህይወትን በራሱ ጊዜ እንደማክፋት ነው። በጋራ በቃ አንዱ አንዱን እንደ ክራፕ እርስ በርስ እየተያያዝን ራሳችን በርሳችን ድክመት አንዱ አንዱን ድክመት እያለ እርስ በርሱ እየተናከሰ ህይወትን የበለጠ ማክበድ እንደማለት ነው። ለምን አሁን አንዳንድ ጊዜ የሚታዩን ነገሮች እንደዛ አይመስላችሁም? አንዱ በቃ ማለት ጓደኛችን ከሚሰማው ኢንሰኪዩሪቲ ወጥቶ የሙሉነት ስሜት እንዲሰማው ከማድረግ ይልቅስ ያንን ደካማ ጎኑን ተጠቅመን እንደ ቡሊንግ ኦር ደግሞ የሆነ በዛ ተሳልቀንበት የበታችነት ስሜት ተሰምቶት እንዲሰበር ከኛ እንዲለይ ምናምን አናደርግም።